ይነገራል። ምክንያቱም ሲገልጹልን የዜማ ትምህርት ከዚያ ዘመን አስቀድሞ በብዙ ቦታና ተሳትፎ ስላልተገለጸ ቢኖርም እንኳን አልፎ አልፎ በአንዳንድ ጠቅላይ ግዛት በአንዳንድ ደብር ወይም በአንዳንድ ገዳማት ውስጥ እንጂ በሁሉ ቦታ እንዳልተነገረ የክርስትና ሃይማኖት በሁሉ ቦታ ተሳትፎ ስላልተገለጸ የዜማን ትምህርት ባሉ ቦታ ለማዳረስ አልተቻለም ነበረ። ስለዚህ ከዚያን ዘመን አስቀድሞ ተዘጋጀ በማለት አይቻልም ይላሉ። በአጼ ዘርዓ ያዕቆብ ዘመን በአጼ ዘርዓ ያዕቆብ ዘመነ መንግስት ግን የክርስትና ሃይማኖት የተስፋፋበት ዘመንና ብዙ አብያተ ክርስቲያናት የታነጹበት ዘመን ስለነበረ ቤተክርስቲያን በብዙ ሊቃውንት እንደነ አባ ጊዮርጊስ ዘጋስጫ የመሳሰሉት አዘጋጅተውልን ስለነበረ በሐይቅ ገዳም መነኮሳት ረዳትነት ሲዘጋጅ የተቻለ በመሆኑ ይነግሩናል። የተዘጋጀበትን ቦታና ስፍራ በወሎ ጠቅላይ ግዛት ውስጥ ሐይቅ ገዳም አጠገብ ወደ አውሳ በሚወስደው መንገድ የሚገኘው ደብረ እግዚአብሔር ተብሎ ከተሰየመው ደብር እንደሆነ ይነገራል። ይህም ቦታ አባ ገራም የሚባለው የዜማ መምህር ያስተምርበት የነበረው ሁለተኛ በኢትዮጵያ የዜማ ደራሲ የሆኑ አባ ጊዮርጊስ ዘጋስጫ ዜማ የተማሩበት ቦታ ነው። ከዚህም መጽሐፍ ጾመ ድጓ ተብሎ ከተሰየመው ድርሰት ውስጥ ዋናው አዘጋጅና አቅራቢ አባ ጊዮርጊስ ዘጋስጫ እንደነበሩ ይነገራል። ይሁን እንጂ ሁሉም በዚያን ጊዜ የተቀመረ አይደለም፣ ወይም ሁሉ ካስተምህሮ ክፍል የወጣ እንደ አይደለም ብዙ እየተቀመረ ይገኛል። ይህንም በመመልከት በልዩ ልዩ ጊዜ እየተቀመረ የሚናገሩ የተቀመረ የሚጸለይ ተብሎ ይነገራል ማለት ነው። ጾመ ድጓ በዚህ ምክንያት በሰዓት በሳምንት በጊዜ ለምሳሌ በአብይ ጾም በ1 ሰዓት በ3 ሰዓት በ6 ሰዓት በ9 ሰዓት በ11 ሰዓት ከፍለው አባቶቻችን ቅዱስ ያሬድ በቀን 7 ጊዜ አመሰግናለሁ ባሉ ከፍለው አባቶቻችን ታላላቅ ገዳማት ድጓ መምህራን ባሉበት ተማሪዎቻቸውን ይዘው ይጸልዩታል፣ ያዜሙታል ማለት ነው። ጾመ ድጓ በጥቅሉ ይሄን ይመስላል። በጣም ጥሩ ተመልካቾቻችን፣ እንግዲህ ብዙ እንደተማራችሁ ጾመ ድጓ ምን ማለት እንደሆነ አባታችን በሰፊው ተመጣጣራ መሳጥረው ነግረውናል። በጣም ጥሩ። እስኪ ወደ ሁለተኛው እንሂድና ምዕራፍ ነውና ምዕራፍ ምን ማለት ነው የሚለው ላይ ምዕራፍ ተብሎ የተሰየመበት መጽሐፍ የቃል ትምህርት ነው። ቅዱስ ያሬድ በቃል ብቻ ተማሪዎቻቸውን የሚያስተምሩበት ቃል ትምህርት የሚማረው ማታ ማታ ነው። ጾመ ድጓ ቀን ቀን ነው የሚማሩት። ማታ ማታ ደግሞ በቃላቸው ዘሩን በቃላቸው ጀምድደው ዜማውን ማታ ነው የሚማሩት። ይሄ ማለት ማታ የሚማሩት ትምህርት ቃል ትምህርት ይባላል። የቃል ትምህርት ብቻን ሁሉ አጠቃሎ የያዘ ነው። ምዕራፍ የተባለበት ምክንያት ሁለተኛ አስተያየት አለው፣ አገላለጽ አለው። ምዕራፍ የሚለው ቃል ግስ አይረፈ ማለት ሲሆን ምዕራፍ ማለት ማረፊያ ወይም ማሳረፊያ ማለት ይሆናል። ምክንያቱም ቃል ትምህርት ሁሉ በየክፍላቸው በየምዕራፋቸው ይገኙበታል። ሌሎች ጸዋትወ ዜማዎች አዘጋጅቶ ከጨረሰ በኋላ የእረፍቱ ጊዜ ሲደርስ በእረፍቱ ጊዜ ስለተናገረው ነው፣ ስለተደረሰ ነው የመጽሐፉ ስም ምዕራፍ ተባለ ይባላል። ምዕራፍ ተብሎ የተሰየመበት ምክንያቱም በእረፍቱ ጊዜ ስለተደረሰ ነው ይነገራል። ይሁን እንጂ ይህ ምዕራፍ ተብሎ የተሰየመው መጽሐፍ ከዳዊት መጽሐፍ ብቻ ሳይሆን እርሱ ቅዱስ ያሬድ የደረሳቸው ብዙ ልዩ ልዩ ድርሰቶች
አሉበትና ድርሰቱንም ያዘጋጀበት ዘመንና ጊዜ በመጨረሻው በሆኑ የሕይወት ታሪኩ መጽሐፍ ስለሚነግረን ምዕራፍ ተብሎ የተሰየመበት ምክንያት ለሁሉም የተሰየመ ነው። ምዕራፍ ማለት በቃል ትምህርት የሚነገር ምዕራፍ ይባላል። የቃል ትምህርት ነው። የተሰየመበት አረዝሙ ባጭሩ ይሄን ይመስላል። በጣም ጥሩ። እንግዲህ ምዕራፍን ውድ ተመልካቾቻችን በዚህ መልኩ ከአባታችን ጋር ቆይታ እያደረግን እንገኛለን። ተመልካቾቻችን ይህ ፕሮግራም በእናንተ ይሰራል የሚገኘው በጣም ቴዎድሮስ ሚዲያ ቆይታ ከእንግዶች ጋር ከሚለው ዛሬ ደግሞ ከቤተክርስቲያን ትልቅ አባት ከመርጌታ ዲበኩሉ ጋር ቆይታችንን እያደረግን እንገኛለን። የቅዱስ ያሬድን የዜማ ስልቶችን ለመሄድ ደግሞ እነዚህ አምስቱ ጽዋተ ዜማዎች የተባሉትን ቤተክርስቲያናችን የሚጠቀማቸውን እየተማማርን እንገኛለን። አሁን ቆይታችሁ አይለየን። እንግዲህ ሁለቱን አውቀናልና ቀጥሎ ደግሞ ዚቅ አለ፣ መዝሙር አለ፣ እስመ ለዓለም አለና እስኪ እነዚህ ሶስቱ ደግሞ ምንድን ናቸው ወደሚለው መልካም ነው። መዝሙር እስመ ለዓለም አቡን የሚባሉት በዚቅ ውስጥ የሚገኙ ናቸው። በአጠቃላይ ከዚህው እናገኛቸዋለን። መዝሙር እስመ ለዓለም አቡን ዚቅ መዝሙር ተብሎ የተሰየመበት ምክንያቱ ዘመረ አመሰገነ ማለት ሲሆን መዝሙር ማለት ምስጋና ማለት ይሆናል። ሁለቱም ደግሞ ከዳዊት መዝሙር የተሰየመ ተቀነዩ ለእግዚአብሔር በፍርሃት ግነዩ ለእግዚአብሔር ወጽውዑ ስሙ እያለ ስለሚዘምር መዝሙር ተብሎ የተሰይሞ ይገኛል። ሁለቱም ስያሜ የተስማማ አነጋገር ይባላል ነው። እስመ ለዓለም ተብሎ የተሰየመበት ምክንያቱ ደግሞ ዳዊት መዝሙር እስመ ለዓለም ምሕረቱ የሚለውን ቃል ጠቅሶ የሚጀምር በመሆኑም እስመ ለዓለም ተብሎ ተሰየመ ይላሉ። አቡን ተብሎ የተሰየመበት ምክንያት በአብይ ጾም መግቢያ ላይ በዘወረደ መጀመሪያ የሚጀምረው አቡነ ዘበሰማያት ተብሎ የሚዘምር በመሆኑ በዚያው አቡን ተብሎ ተሰየመ ይባላል። ዚቅ ማለት እንግዲህ እነዚህን አካቶ የያዘ ነው። አራተኛ ዚቅ ተብሎ የተሰየመበት ምክንያት አንደኛ ከመልኩ ዝቅ ብሎ መልኩ ከተዜመና ከተጸነጸለ ከተመረገደ በኋላ ስለሚገኝና ስለሚነገር ዚቅ ተባለ። ዝቅተኛ ማለት ነው። ሁለተኛ ዚቀኛ ማለት ነው። ዚቀኛ ማለት አንዱ በአንዳንድ ነገር መካከል ሚስጥር ያለው ቃል ጠቅሶ ስለሚናገር ነገሩ መካከለኛ ዚቅ አገባበት እንደሚባል ሁሉ ዚቅ ማለት ሚስጥርን የያዘ ቃል እየተመላለሰ በመልክ መካከል የሚገባ ሶስተየ አራተየ የሚደርስ አለ። እየተደራረበ እየተመላለሰ ስለሚደረስ ዚቅ መሃል ላይ ያስገቡ መልኩን ከጨረሱ በኋላ ዚቁን ከጨረሱ በኋላ መልኩን ስለሚባል ዚቅ መካከል ላይ የሚገባ ከመልኩ በኋላ የሚገባ እንዲህ በተለምዶ አብዛኛው መልኩ ካበቃ ዚቁ ይገባል። ነገር ግን አባቶች ሊቃውንቶች በብዛት ሲኖሩ እየተከፋፈሉ እየተደራረበ መልኩ ይባላል፣ ዚቁ ይባላል። ዚቁን ከተባለ በኋላ መልኩ እየተባለ ስለሚደረግ ዚቅ ተባለ ብለው አባቶች ይነግሩናል። በጣም ጥሩ አባታችን። እንግዲህ ከአባታችን ጋር እያደረግን የምንገኘው ቆይታችን አሁንም እንደቀጠለ ነው። እንግዲህ ቅዱስ ያሬድ ከሰራቸው ከዜማው ክፍሎች አምስቱን እያየን ነው። ከአምስቱ ሶስቱን አይተናል ማለት ነው። አራቱን አይተናል። እንሄዳለን። አምስተኛውን እስኪ ስለ አምስተኛው አባታችን የተወሰነ ይበል። አምስተኛው ዝማሬ መዋሲት በአንድ ላይ የታተመ ትምህርቱ የሚሰጥ በአንድ ላይ ነው። ዝማሬ ማለት ዘመረ አመሰገነ ካለው ከግዕዝ ቃል የወጣ ሲሆን ዝማሬ ምስጋና ማለት ነው። ይህም ድርሰት የቅዱስ ያሬድ ሲሆን በቅዳሴ ጊዜና የሚዘመር ነው። የተደረሰው
በጎንደር በየምድር ጠቅላይ ግዛት ውስጥ ዙር አምባ በተባለው ተራራ ላይ ባለው ደብር ነው። ለአገልግሎቱም የሚሰጠው የሚውለው ዝማሬ በአምስቱ ክፍሎች ይከፈላሉ። እርሱም ህብስት፣ ጽዋ፣ መንፈስ፣ ምስጢር፣ አኮቴት ይባላል። ሶስቱን ህብስት፣ ጽዋ፣ መንፈስ የተባሉትን በቅኔ ማህሌት ውስጥ መዘምራኑ ሊቃውንቱ ከጣነ ሞገሩ መካከል የሚሏቸው ነው። ከቅዳሴ በኋላ በጣና ሞገር ጊዜ የሚሏቸው ናቸው። ሁለቱ ደግሞ ምስጢርና አኮቴት የተባሉትን ከመቅደሱ ውስጥ ሆኖ ገባሬ ሰናይ ቄሱ ይዘምራቸዋል፣ ያዜማቸዋል። የአምስቱም ዝማሬዎች ምስጢር ንባብ የሚገልጸው ስለ ጌታችን ስለ ኢየሱስ ክርስቶስ ስጋና ደሙ ነው። ጸሎቱን እና ምስጋናው ሆኖ አንዳንድ ጊዜ የቅዱሳንን ኃይልና ክብርን ይገልጻል። በዜማውም ረገድ የሄድ እንደሆነ ግዕዝ፣ እዝል፣ አራራይ ይገኙበታል። በዜማቸው በቅዳሴውም በዝማሬውም በመዋሥዕቱም ግዕዝ፣ እዝል፣ አራራይ በጾመ ድጓውም በድጓውም በዚቁም በሁሉም ነገር ግዕዝ፣ እዝል፣ አራራይ ይገኙበታል። ወዙ ለሃዩ ግን ከሌላው ዜማ የተለየ ውስጣዊ የስሜትን የሚነካ ነው። ዝማሬ ማለት ባጭሩ ይሄ ነው። መዋሥዕት በአንድ ላይ ነው። ዝማሬ መዋሥዕት ስድስተኛ ሚለዋን እዚህ ዝማሬ መዋሥዕት በአንድ ላይ ነው። መዋሥዕት የተባለው ሁለተኛ ድርሰት ደግሞ አውሳ፣ መለሰ፣ አመላለሰ፣ ተመላለሰ፣ ተናገረ ማለት ሲሆን መስዋዕት ማለትም እናቱ አምስት ጊዜ መጣኑ 3 ጊዜ ተመላልሶ የዜማንና የሚዜምና የሚነገር ዜማ በመሆኑ መስዋዕት ተብሎ ተሰየመ ይባላል። ይህም ድርሰት ከቅዱስ ያሬድ ድርሰቶቹ ውስጥ ሁለተኛ ነው። እርሱም የተደረሰው ከዝማሬው ጋር ዙር አምባ በተባለው ደብር ነው። አሁንም ትምህርቱ የሚሰጠው በአንድ ላይ ነው። ምስክሩም አንድ ነው። በእርሱ ሞዎች ከዚህ በላይ ተራ በተራ የተገለጹት ሲሆኑ በተለየ ስሜት ሞያ አገልግሎት አላቸው ማለት ነው። ይሄን ይመስላል ከረጅሙ ባጭሩ የቅዱስ ያሬድ ዜማዎች ከምን አይወጡም ከተባለ ከግዕዝ፣ ከዝዕል፣ ከአራራይ። ግዕዝ በምን ይመሰላል ከተባለ አባቶቻችን እንደነገሩን ግዕዝ ማለት አብ ማለት ነው። እዝል ማለት ወልድ ማለት ነው። አራራይ ማለት መንፈስ ቅዱስ ማለት ነው። በእነዚህ በሶስቱም ደግሞ ዜማዎች ውስጥ ምን አለ ማለት ነው? 7 ምልክቶች አሉበት። ዜማዎቹ ከምልክቱ አይወጡም። የዜማዎቹ ምልክት ምሳሌ አላቸው። የዜማዎቹ ምልክቶች ምን ይባላሉ? 6 ናቸው። ይዘት፣ ድፋት፣ ሂደት፣ ደረት፣ ቁርጥ፣ ጭረት ይባላሉ። የዜማዎቹ መነሻዎች እነዚህ ናቸው። ይዘት ማለት አሃዚ ዓለም ጌታ ማለት ነው። ይዘት ማለት። ድፋት ማለት ከሰማየ ሰማያት ወረደ ወደዚህ ዓለም መጣ ማለት ነው። ድፋት ማለት። ሂደት ማለት ዙሮ ማስተማሩ፣ መሄዱ፣ መዞሩ ከአንዱ ሀገር ወደ አንዱ ሀገር የተዛወረ ማስተማሩ ማለት ነው። ሂደት ማለት። ደረት ማለት በምን ይሰይሙልናል? መሰቀሉን፣ መገረፉን፣ ደረት ማለት መሰቀሉን ይነግረናል። ቁርጥ ማለት ቆርጦ ለኛ መሞቱ ነው የሚነግረን። ቁርጥ ማለት ቆርጦ መሞቱን ነው የሚያሳየን። ለኛ ብሎ መሞቱን ቁርጥ በዚህ ይመሰላል። ጭረት ማለት እርገት ማለት ነው።
ጭረት ማለት እንደዚህ ወደ ላይ ቀና ይላሉ ከዚህ እና ወደ ላይ ማድረጉን ይነግራሉ። ስለዚህ በግዕዝ በዝል በአራራይ ውስጥ ምልክቶች አሉት። እነዚህ ምልክቶች እነዚህን ይመስላሉ። ሁሉም ዜማዎች ቢዜሙ ሁሉም ነገር ቢነገር ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። በጾመ ድጓው ይሄ አምስቱ ጸዋትወ ዜማዎች በተባሉት ውስጥ በጾመ ድጓው በምዕራፉ በዚቁ በመዝሙሩ በስመላለሙ ባቡኑ በዝማሬው በመዋሲቱ ሁሉም የሚመሰገነው አንድ ቁጥር ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አዚያ በማስከተል ደግሞ ቅዱሳኖቹ ባላታቸው ሲደርስ ስለ ቅዱሳኖቹ ስለ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ባለው መሰረት ስለ ቅድስናቸው የሚገልጽ ነው። ቅዱሳኖቹ እንዴት ጸኑ፣ እንዴት በረቱ፣ በቅድስና በርትተው የቅድስና ተቀጽላ ስም እንዴት ተሰጣቸው፣ እኔ ቅዱስ ነኝና እናንተም ቅዱስ ሁኑ ባለው መሰረት ስለጸኑ ስለበረቱ የዓለም ስላላሸነፋቸው ዓለምን አሸንፈው በቅድስና ስለጸኑ የቅድስና ተቀጽላ ስም ተሰጥተዋል። እነ ቅዱስ ያሬድ፣ እነ ቅዱስ ጊዮርጊስ፣ እነ ቅዱስ ገብርኤል፣ እነ ቅዱስ መርቆሬዎስ ቅዱስ ይባሉ የተገኘ አስገኙ ማለት ነው ከተባለ ቅዱስ እግዚአብሔር ነው። በዚህ ምክንያት ቅዱሳን ስለ ቅዱሳንም ይገልጻል። ድጓው፣ ጾመ ድጓው፣ ዚቁ፣ ምዕራፉ፣ መዋሲቱ ስለ ቅዱሳን ይገልጻል ማለት ነው። ከረጅሙ ባጭሩ ይህን ይመስላል። እሺ ውድ ተመልካቾቻችን አሁንም ቆይታችን እንደቀጠለ ነው። እንዲሁ ቅድም ሲያነሷቸው ከነበረው ላይ ህዝበ ክርስቲያኑ እንዲያውቃት የምፈልገው እነዚህ ሶስቱ የዜማ የቅዱስ ያሬድ የዜማ ስልቶች መሽመሽ ነው የሚባሉት። አሁን ግዕዝ አለ፣ እዝል አለ፣ አራራይ አለና መሽመሽ ነው የሚባሉት። እነዚህ ህዝቡም እንዲያውቀው ብዙ ጊዜ ይጠራሉና ለይተውም እንዲያውቁት እንዲሁ ከነዛ ከዜማቸውም ራሱ አንዳንድ ቢሉና ለመለየት እንዲመቸን መሽመሽ ነው የሚባሉት በዓላትን ካላቸው ድምጽ ያደርጉልን። ይሄ ዋዜማው ግዕዝ አሁን ለምሳሌ ዋዜማው ግዕዝ ከሆነ ቅዱስ የሚባለው ግዕዝ ነው። ዋዜማው ግዕዝ ከሆነ ለምሳሌ የቅዱስ ዮሐንስ አሁን ዋዜማው ግዕዝ ነው፣ ቅዱስም ግዕዝ ነው። የኅዳር ሚካኤል፣ የዕርገት፣ የሰኔ ሚካኤል ግዕዝ ነው። አቡኑ ግዕዝ ማነው? ዋዜማው ግዕዝ ስለሆነ ቅዱሱን ግዕዝ ይባላል። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ እማርያም እምቅድስት ድንግል ተሰሃለነ እግዚኦ። ዜማው ዋዜማው ግዕዝ ሲባል ቅዱስም ግዕዝ ይባላል። ከዚያ ውጭ ደግሞ ዋዜማውን አራራይ ከሆነ አራራዩ ይባላል። አብዛኛው እዝል ደግሞ ዚቁ እዝል ነው። ቅዳሴው እዝል ስቡ ከተባለ ደግሞ ቅዳሴው ከግማሽ በኋላ ከጻው ይጀምራል። ወይም ደግሞ ተፈስሑ በወንጌል መራይከነ ግዕዝ ሲባል ተፈስሑ በዚህ ይባላል። ተፈስሑ ዋዜማ ማነው? ዜማ ማህሌት ከተቆመ በዜማ በግዕዝም ዘመን ማህሌት ከተቆመ ተፈስሑ ይባልና ቅዳሴው እዝል ይባላል። ከቅዳሴ ከግማሹ በላይ እዝል ይባላል። በየትኛውም ዋዜማው ግዕዝ ቢሆንም ደግሞ ዚቁ በጠቅላላ ምንድነው? እዝል ነው። አሁን ከጾመ ድጓው የመጀመሪያው አቡን እያቸዋለሁ ቅድም አቡኑ የጾመ ድጓው መጀመሪያ ግዕዝ ነው። ይህም ሃሌሉያ ዘወረደ እምላእሉ
አይሁድ ሰቀሉ ወሚመኢ ያእመሩ እግዚአ ኩሉ ዘየሃዩ በቃሉ ይላል። ይሄ ግዕዝ ነው። ስለ እዝሉም ነግሬያቸዋለሁ በቅዳሴ በዚቁ ከስቡ ከተባለ የዚቁ መጅማ ዚቅ መቼም እዝል ነው። እዝል አለ ራሱን የቻለ አቡን አለ እስመላለም አለ። ከተመለጠነ በኋላ እስመላለሙ ግዕዝ አራራይ የመሃል ላይ ሊገባ ይችላል። አቡንም እንደዚሁ ሰላሙ እዝሉ ራሱ እዝል ነው ማለት ነው። በአንድ ማህሌት ውስጥ ምን ይባላል? ግዕዝ አለ፣ እዝል አለ፣ አራራይ አለ። ከዚህ አንደኛው ይሄ ነው ማለት ነው። ተመልካቾቻችን ይህ በሕፃን ቴዎድሮስ ሚዲያ ወደ እናንተ የሚደርሰው ቆይታ ከእንግዶች ጋር የሚለው መርሃግብራችን እንዲህ እያለ እየቀጠለ ይገኛል። ዛሬ ደግሞ ከቤተክርስቲያናችን ረጅም ዘመን አባት ሆኑት መርጌታ ዲበኩሉ ጋር ቆይታችንን እያደረግን እንገኛለን። እንግዲህ ብዙ ነገሮች የቅዱስ ያሬድ የዜማ ዕቃዎችን ሳይቀሩ ብዙዎች አሉ። በቀጣይ በሚኖረን ክፍል ሁለትን ይዘን የምንመጣ ይሆናል። እንግዲህ ዛሬ የቅዱስ ገብርኤል ዓመታዊ ክብረ በዓል ነው እና እስኪ ከቅዱስ ያሬድ ከደረሳቸው ወረቦች አንዷን ለሕዝበ ክርስቲያኑም ብለውልን እንኳን አደረሳችሁ መልእክትን ቢያደርሱ መልካም ነው። ቅዱስ ገብርኤል ካሉት ወረቦች አንዱ ሕፃን ወክልኤሆሙ ፈጸሙ ገድሎሙ ሕፃን ወክልኤሆሙ ፈጸሙ በጣም ጥሩ ቃሎት ያሰማልን። እስኪ በመጨረሻም እንዲያው የቅዱስ ያሬድን ዜማዎች ሰምተናል። ከዜማ ቅዱስ ያሬድ ከደረሳቸው አንዱን የቅዱስ ገብርኤልን ብለውልናል እና በመጨረሻም እንኳን አደረሳችሁ መልእክት እንዲያስተላልፉ እንዲሁም ማለት የሚፈልጉት አካላትም ካለ በዚሁ አጋጣሚ ቢሉልን። ለቅዱስ ገብርኤል ዓመታዊ በዓል እንኳን አደረሳችሁ የምላቸው በጠቅላላ ኦርቶዶክስ ተከታዮችን በሙሉ በውጭም ያሉት በሀገርም ውስጥ ያሉትንም ሁሉንም እንኳን አደረሳችሁ እላለሁ። የተዋሕዶ ልጆች እንኳን ለታላቁ ለገናናው ለቅዱስ ገብርኤል ዓመታዊ በዓል እንኳን አደረሳችሁ አደረሰን እላለሁ። እሺ ውድ ተመልካቾቻችን እንግዲህ ከአባታችን ከመርጌታ ዲበኩሉ ጋር ከሾኔ ደብረ ገነት ቄስ ገበዝ ናቸው። የረጅም ዘመን አገልጋይ አባት ናቸው ማለት ነው። በጣም በርካታ ጊዜ አገልግሏል። የቅዱስ ያሬድን የዜማ ስልቶች አምስቱን ጽዋቴ ዜማዎችን በዚህ መልኩ እጅግ በሚገባን ቋንቋ መልኩ በዚህ አድርሰውልናል። በቀጣይ ደግሞ ሌሎች የቅዱስ ያሬድ የሚጠቀማቸው የቅዱስ ያሬድ አሉ። ስለዚህ እነዚህን ሁሉ ትርጓሜያቸው ሌሎችንም በክፍል 2 በቀጣይ ሳምንት ወደ እናንተ ይዘን የምንመጣ ይሆናል ማለት ነው። ስለነበረን ጊዜ እጅግ አድርገን እናመሰግናለን። ለፍጻሜ ጸሎት ባለንበት እንዘጋጅ። ስለነበረን ጊዜ ሁሉ የእግዚአብሔር ስሙ የተመሰገነ ይሁን። አምላካችን መድኃኒታችን ኢየሱስ ክርስቶስ ቅድስት የቤተክርስቲያናችን ተዋሕዶ ሃይማኖታችን ኢትዮጵያ ሀገራችን ከፈተና ይጠብቅልና ፍጻሜውን ሲያምርና እያንዳንዳችን ፍጻሜያችን ያሳምርልና። ልጃችን አንተም እንግዲህ ያው ትናንትና ስናውቅህ ሕፃን ሆነህ በዚች ቤተክርስቲያን ደፋ ቀና እያልክ ቂርቆስ ሕፃናቶችን በቂርቆስ የተሰየሙትን ሕፃናትን አስታውሳለሁ። ከነ ሚሻሞ ይመስለኛል ከነሱ ተቀብለህ ሕፃናቶችን እየተንከባከብ አሳድገህ
ትምህርት ጨርሰህ እስከ ዩኒቨርሲቲ እስከምትሄድ ድረስ ደፋ ቀና እያልክ ቤተክርስቲያን ስታገለግል ነበረ። ያገለገልከው አምላክ አልጣለህም። አሁንም ደግሞ ዲግሪህን በድቁስና ተመርቀህ መጥተህ አሁንም ደግሞ መልካም ስራ ጀምረሃል። እግዚአብሔር አምላክ በተማርከው ትምህርት በመንፈሳዊውም በዓለማዊውም እንጀራ አግኝተህ ዘወትር ምንጊዜም ጠዋትም ሆነ ማታ ቀንም ሆነ ሌሊት ሰለቸኝ ደከመኝ ሳትል እግዚአብሔርንም እያመሰገንክ ሕዝብንም እያገለገልክ እንድትኖር እግዚአብሔር ረጅም ዕድሜ ከሙሉ ጤና ጋር ይስጥህ። እግዚአብሔር አምላክ ትልቅ ደረጃ ያድርስህ። እያንዳንዳችን ፍጻሜያችን ያሳምርልና። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ ሲሳየነ ዘለለዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ንኅድግ ለዘአልፈ ሰላም ይእቲ መንግሥተ ስብሐት ለዓለመ ዓለም ሰላም ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ውእቱ አንቲ እምአንስት ስናውቅ በድፍረት ሳናውቅ በስተት ከልጅነት በእውቀት መንፈስ ቅዱስ ያውቀውን ስልጣን የደበቀውን የኃጢአት ማሰሪያ እግዚአብሔር ይፍታ። ተመልካቾቻችን እንዲህ ባለ መልኩ በሕፃን ቂርቆስ ሚዲያ ወደ እናንተ የሚተላለፈው ቆይታ ከእንግዶች ጋር የተሰኘው መርሃ ግብራችን ከቤተ ክርስቲያን ከረጅም ዘመን አባት ከሆኑት ከመርጌታ ዲበኩሉ ጋር ክፍል 1ን በዚህ ጨርሰናል። በቀጣይ ሳምንት ስንገናኝ ክፍል 2 ከእሳቸው ጋራም የቅዱስ ያሬድ ሌሎችንም ነገሮች በትርጓሜ መጽሐፍቱንም ጭምር ጥንታዊ ታሪካዊ መጽሐፍት ያሉበት ደብር ነውና ይህንንም ጭምር ቄሰ ገበዝ ናቸውና ከእሳቸው ጋር በመሆን እያንዳንዱን ነገር ወደ እናንተ የምናደርስ ይሆናል። ስለተከታተላችሁን ከልብ እናመሰግናለን። ከቀሪ ከሕፃን ቂርቆስ ሚዲያ መርሃ ግብሮች ጋር መልካም ቆይታ ይሆንላችሁ። ሰላም